ይመሰክራሉ ነው ያለው ኢየሱስ ክርስቶስ። ለምን? የሚናገሩት መጽሐፍት ስለሱ ስለሆነ። ዘካርያስ 12:10 ላይ ወደ እኔ ዮኒዬ በቃ ቀጥሉ። እሺ ጨርስ ሀሳብን ቡራ። ያ ጨርሰው ብራዘር። እሺ ያው አያልቅም። መጽሐፍ ቅዱስ እንደዚህ ህይወት ነውና ይሄ እውነት ደግሞ ተገልጧል አንድ ጊዜ ለሰው ልጆች ማለት ነው። ዲያብሎስን ልትነቁበት ሰይጣን ባይዘው እኔ ሰይጣን ነኝ ብሎ አይመጣም። የብርሃን መልአክ እንዲመስል ራሱን ለውጦ ይመጣል። አዳምና ሔዋንን ሲያሰታቸው እኮ አትሞቱም፣ ከዚህ ፍሬ ብትበሉ አትሞቱም እያለ እያታለለ በሚያምር ቃላት ሸውዶ ነው ያሳታቸው። ስለዚህ አትጠብቁ። ሰይጣን ቢመጣው የእውነት መንገድ ይሄ ነው ብሎ ነው እንጂ የሚመጣው እኔ ሰይጣን ነኝ ኑ ገሃነም ይዣችሁ ልግባ ብሎ አይመጣም። ማንም ጤነኛ አእምሮ ያለው ሰው ሎጂካሊ ባይ ኮመን ሴንስ ይሄን መረዳት አያቅተውም። ኑ ገሃነም ይዣችሁ ልግባ ብሎ አይመጣም። ትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ላይ ወደ እኔም ወደ ወጉት ይመለከታሉ፣ ሰውም ለአንድያ ልጁ እንዲያለቅስ ያለቅሱለታል ብሎ ስለ ክርስቶስ መከራ ዘካርያስ በትንቢት ነግሮናል። ክርስቶስ በመስቀል ላይ መወጋቱን እነሆ እንግዲህ ይሄ ልጅ አሮን ነው ምን እንደምል አላቅም። ይሄ ኦመር አርክቴክት የሚባለው ወገን ራስን ብትመለከት መልካም ነው፣ መጽሐፍትን ብታነብ መልካም ነው። ለአንተም ለራስ በጥሞና አሁን በክፋት ሳይሆን አለ አይደል በቀናነት ብታነበው መጽሐፍ ቅዱስን እውነት ህይወት ታገኝበታለህ። ምክንያቱም ለኃጢአትህ ብቸኛውን ዋጋ የከፈለልህ ክርስቶስ ኢየሱስ ነው፣ ሌላ ማንም የለም። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ነው የሚለው። ነብዩ ያሳለፈውን ህይወት ታውቃለህ። እንኳን ለአንተ ኃጢአት እንኳን ለአንተ ነፍስ ቤዛ ሊሆን ይቅርና ራሱ ያለፈበትን መንገድ ታውቃለህ። በአሳዛኝ ሁኔታ ህይወቱ እንዳለፈ የገዛ መጽሐፍቶች የእስልምና መዛግብት ይህንን አስቀምጠው ተናግረዋል ማለት ነው። ወንጌላት ላይ ብትሄዱ፣ መልእክታት ላይ ብትሄዱ፣ ትንቢታት ላይ ብትሄዱ፣ ኦሪት ላይ እነዚህ ታናክ የሚባሉ የአይሁድ የነቢያት መጽሐፍት ላይ ጠቅላላ ብትሄዱ ነቢያት ቁልጭ አድርገው አስቀምጠውታል ይህንን ሰው ልጆች የሚድኑበትን መንገድና ሰይጣን በቀደደው ቀዳዳ አትፍሰሱ ለማለት ነው። በአጭሩ ያው ብዙ ቢወራ ጊዜ አይበቃም ስለ ክርስቶስና ዮሐንስም ተናግሮታል። ክርስቶስ ያደረገው ታምር ቢጻፍ ያው አለ አይደለ ባህር ቀለም ቢሆን ምድር ብራና ብትሆን ራሱ አይበቃውም። እና ወንድሞች ቀጥሉ። ያው እንግዲህ እንሰማለን። ሙስሊሞችም በንጹህ ልቦና ለመረዳት ሞክሩ ይሄንን እውነት። ይሁን እግዚአብሔር ይስጥልኝ። አሜን አሜን። ቃለ ሕይወት በእውኑ ያሰማል። ቡራዬ እናመሰግናለን። ከቻላችሁ አንድ ክፍል ተነበዋል ብዬ አላስብም እና ሳይነበብ ማለፍ አለበት ብዬ አላምነው። የኦርቶዶክስ ቤተክርስቲያን ያጸደቀቻቸው ካኖናይዜሽን መጽሐፍ ቅዱሶች አሉ። ከድሮ ከጥንት የነበሩት 66ቱ ላይ የማታገኙት ነገር ግን ከጥንት የነበረው መጽሐፍ ቅዱስ ላይ የምታገኙት አንድ ትንቢት አለ። ኢሳያስን ነው በብዛት የምንጠቀማ። ከቻልክ ሆን ይበናት መጽሐፈ ጥበብን ክፈትልኝ። ኦኬ እሺ እሺ። ምዕራፍ 2ን ክፈትልኝ ከቁጥር 10-11 ጀምረ። እዚህ ላይ ካለኝ ከፍትለን መጽሐፈ ጥበብ ያ ምዕራፍ 2 ቁጥር ስንት? ከቁጥር 11 ጀምረ። እሺ። በጣም አስገራሚ ትንቢት ነው። ኦኬ እሺ። ኔትወርክ ለምን እንደሆነ አላውቅም። ኦኬ ፎንቱን ላሳድገው። እሺ እንዲህ ይላል። ከታየ እያነበብክ ቀጥል ዴቭ። እሺ እሺ ይሁንሽ። ምን ይላል? መጽሐፈ ጥበብ ላይ ነው። ጠቢቡ ሰለሞን ነው የሚናገረው። ኢማጅን አስቡት፣ ክርስቶስ በስጋ ሳይገለጥ ገና ከማርያም በስጋ ሳይወለድ ከ700 ከ1000 ዓመት አስቀድሞ እኔ ደነግጣለሁ ይህን ጥቅስ ሳነበው ጌታ። አይ ቲንክ አንዳንድ ሰዎችም ያው ከፕሮቴስታንት ወንድሞቻችንም ለምንድን ነው ይህንን የማትቀበሉት? ለምንድን ነው ይህን ማለት ምንም ምክንያት ሊኖርህ አይገባም።
ኢሳያስን ከተቀበል ይህን ማትቀበሉበት ለምንድን ነው ብዬ አስባለሁ። ምን ይላል? ኑ ጻድቁን እንግደለው በእኛ ጭንቅና ጽኑ ሆኖብናልና፣ ስራችንንም ይቃወማልና፣ ሕግ በማጣታችን ያሽሟጥጣልና፣ የትምህርታችንን በደል ይሰብካልና። ማን ነው ኑ ጻድቁን እንግደለው የተባለው? ማንን ነው? የብርሃን አምላክ ኢየሱስ ክርስቶስን። አያችሁ፣ አስቀድሞ ነው ሰለሞን የተናገረው። ምን አለ? ኑ ጻድቁን እንግደለው በእኛ ጭንቅ ሆኖብናልና፣ ጽኑን ሆኖብናልና፣ ስራችንን ይቃወማልና፣ ሕግ በማጣታችን ያሽሟጥጣልና፣ የትምህርታችንን በደል ይሰብካልና። እግዚአብሔርን ማወቅ አለ። ቀጥሎ ቁጥር 13 ላይ እግዚአብሔርን ማወቅ በእኔ አለ ይላልና፣ ራሱን ደግሞ ማን አድርጓል ይላል? የእግዚአብሔር ልጅ ያደርጋልና። በጌታ ስም እኔ ጌታ እኔ በጣም ይህንን ክፍል ሆይ ለምንድን ነው የማትቀበሉት? ይቅርታ አድርጉልኝ። ለሁሉም ነው ይሄንን ማለት ፕሮቴስታንቶችም ይሄ የመጽሐፍ ቅዱስ አካል አድርገው አይወስዱትም እና ምንድን ነው ሪዝኑ ብዬ እጠይቃለሁ ለእነሱ። ሙስሊሞችም ለምንድን ነው የማትቀበሉት? ምንድን ነው የሚለው? እግዚአብሔርን ማወቅ ምን ይላል? በእኔ ያለ ይላል። ራሱን ደግሞ ማን ብሏል? የእግዚአብሔር ልጅ ያደርጋልና። ከዛ ህሊናችንን የሚዘልፍ ሆኖብናል ይላል። በመልኩ በእኛ ጭንቅ ሆኖብናል። አኗኗሩ ከሌላ ጋር አይመሳሰልም። መንገዱ ልዩ ነው። በእርሱ ዘንድ የተናቅን ሆነናል። በማም በክርስቶስ ዘንድ አይሁዶችን ምን ነበር ሲላቸው የነበረው? ሙሉ በቃ የክርስቶስ ታሪክ ነው። ከዛ እርኩሰትን እንደሚርቅ ከመንገዳችን ይርቃል። የጽድቃችንን መጨረሻ ያመሰግናል። እግዚአብሔርንም አባቱ እንደሆነ ይመካል ይላል ቁጥር 16 ላይ እግዚአብሔር ማን እንደሆነ አባቱ እንደሆነ በኢየሱስ እንጃ ነገሩ ቀዋሚ እንደሆነ እንድናይ ከመልኩ የተነሳ የሚሆነውን እንመርምር ይላል። የእግዚአብሔርስ እውነተኛ ልጅ ከሆንክ ያድነው። የማን የእግዚአብሔር ምን እውነተኛ ልጅ ከሆንክ ያድነው፣ ከሚቃወሙትም እጅ ይታደገው። መስቀል ላይ የተደረገችው ታሪክ ራሷ ኮፒ ፔስት። ቅንነቱ የምናውቅ ዘንድ በስድብና በመከራ እንመርምረው፣ ትዕግስቱም በክፉ እንፈትነው። ጋይስ ይሄ አዲስ ኪዳን አይደለም እያነበብኩ ያለሁት። እሺ አዲስ ኪዳን እንዳይመስላችሁ፣ ወይ ደግሞ ኮሜንተሪ ይሄ ነገር ከተፈጸመ በኋላ የሆነ ሰው የጻፈው ሀሳብ ኮሜንተሪ እንዳይመስላችሁ። እያነበብኩ ያለሁት ክርስቶስ መጥቶ ገና የሚሆነውን ጠቢቡ ሰለሞን የተናገረውን ትንቢት ነው እያነበብኩ ያለሁት። እንደ ቃሉ ረዳት የሆነው እንደሆነ የክፉና የተዋረዱ ሞትን እንፍረድበት። ይሄ ሁሉ ለክርስቶስ ሰለሞን የተናገረው ነው። ይሄንን እንዴት አለመቀበል ይቻላል? ትንቢት ማለት ይሄ ነው። በቃ አያችሁት አይደለ? ይሄ እኔ እንደውም ብዙ ጊዜ ደረቅ የአዲስ ኪዳን እንዴት ነው ኢሳያስን በጣም ትላለህ። ኢሳያስም እኮ በጣም በሚገርም ሁኔታ ተስቀምጡታል። ሰለሞን ደግሞ እያንዳንዷን ድርጊት እኮ ነው የተነበየው እና እኔ በጣም ነው ይሄ ሳይነበብ ካለፈ ቅር ይለኝ ነበርና ቢያንስ ሀሳብ ስጡ እዚህ ላይ ሂዱበት። ቃለ ሕይወት ያሰማልን። ዴቫ በጣም እናመሰግናለን። ጥቅሱ የሚገኘው መጽሐፈ ጥበብ የጠቢቡ ሰለሞን መጽሐፍ ላይ ምዕራፍ 2 ቁጥር 12 ላይ የሚገኝ ነውና ክርስቶስ በስጋ ሳይገለጥ ክርስቶስ ከእመቤታችን ቅድስት ድንግል ማርያም ሳይወለድ በፊት ጠቢቡ ሰለሞን የተናገረው ትንቢት ነው። ስለ ክርስቶስ እኔ የእግዚአብሔር ልጅ ነኝ ይላል። እንደሚሞት እንደሚሰቀል አስረግጦ ያስቀምጣል። አሁን አንብብላት። አይ ቲንክ ክፋት ልብን እንደሚያሳውር የሚናገርበት ነው። ከዚህ ከ21 እስከ 25 ያለው ክፋት ደግሞ ልብን ምን ያህል እንደሚያሳውር ክርስቶስ ላይ የተፈጸመው ለይሁዳ አንብብላት። እሺ ቪዲዮ ያስቸገረኝ ስለሆነ እንዲሁ ሳልከፍተው ላንብብ። እንዲህ ይላል፣ ይህን ነገር አስቡ፣ ክፋታቸው የልብ ስውሮች አድርጋቸዋልና በዚህም ሳቱ። እግዚአብሔር ሰውሮ ለጻድቁ የሚሰጠውን አላወቁም፣ ደግ ሰው የሚያገኘውን ዋጋ ተስፋ አላደረጉም። በእርሱ አምሳል ያለ ኃጢአት ሰውን ፈጥሯታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉ ብዙ ክብርን አላወቁም። በዲያብሎስ ቅንዓት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናል አለ። ይሄ ነው ከታች ያለውና ስለ ሰዎቹ ያወራል። እንዲህ ክርስቶስን ምን እንዳደረጉት ምናምን ማለት ነው። እና ይሄ ክርስቶስ በስጋ ሳይመጣ ክርስቶስ ሳይወለድ የተነገረ ነው እና ቃለ ሕይወት ቃለ በረከት እያሰማልን። እንዴ እናመሰግናለን። እሺ ሀሊማ የሆነ ኮመንት አይቼ ነበርና እንደ ጥያቄ አይነት ነገር
እሱን አንዴ የሚመችሽ ከሆነ ሚውት ከፈቺና ጠይቂና እንመልስልሻለን። ሀሊማ ካለሽ አለሽ? አለሁ። ዮናታን እንዴት ነህ? አለሁ እግዚአብሔር ይመስገን። እኔ ጥያቄ ዮሐንስ ወንጌል ላይ ጸጋና እውነትን ተሞልቶ በእኛ አደረ ሲል መጀመሪያ አልተሞላም ነበር ወይስ እንዴት ነው? ኖ ጸጋና እውነትን የተሞላ ነው። ነገር ግን በእኛ ያደረው ተሞልቶ ነው የሚለውን እያሳየ ነው እንጂ ከዛ በፊት አልተሞላም እያለ አይደለም። ጸጋና እውነት ነበር ክርስቶስ ማለት ነው። ግን በስጋ ተሞልቶ አደረ አለ። ስለሆነ ያ በስጋ የተገለጠው ጸጋና እውነትን የተሞላ መሆኑን እየተናገረ ነው እንጂ ከዛ በፊት ጸጋና እውነትን የተሞላ አይደለም እያለ አይደለም መጽሐፉ። አይ ግን እኔ የምረዳው ልክ ክርስቶስ እንደመጣ ኦኬ ሰው መጣባት። እኔ ይህን ጥያቄ አላልኩም ነበር፣ ኮመንት ላይ ያየሁት ሌላ ነው። እሺ መልሰን ያኛውንም ትጠይቂያለሽ፣ ችግር የለውም። ያኛው እንትን ስለሆነ ስላሴ ላይ ስለሆነ ዋናው የክርስትና መሰረት ላይ ስለሆነ ያ ጥያቄ ለዛ ነበር እንድጠይቂ እየፈለኩት። ሁዳን ተጠይቅ፣ እስከዛ ተቀበላ። ኦኬ ሁዳ ሁዳ አለሽ? እሺ ጥያቄ ሌላ ካለሽ መጨመር ትችላለሽ ከቅድሙ ላይ። አይ የቅድሙ ላይ ጥያቄ የለኝም። አይ ማለት መለሳችሁት? የቱን ነው? ሌላ ማለት ነውና ሌላ ጥያቄ ካለሽ መቀጠል ትችላለሽ። ወደ ግን ኔትወርኳ አረ ኮሜንት እያነበብኩ እንትን ጠፋብኝ። ምን ከኔ ጋር ኮሜንት አራቶ። እሺ ችግር የለውም። እሺ ቀጥይ፣ ጥያቄ መጠየቅ ትችላለሽ። እሺ አሁን ለምሳሌ በክርስትና ውስጥ ብቻ ወደ 45,000 ዲኖሚኔሽኖች አሉ አይደለ? እና የትኛው ነው የሚድነው? አንዱ ብቻ? እሺ ክርስቶስ የቤተ ክርስቲያን ራስ ነው። ክርስቲያን ደግሞ አንዲት ነች አይደል? ልክ ነሽ። ካቶሊክንም ጨምሮ ነው እንትን ማለት የምፈልገው። ምክንያቱም ኦርቶዶክስ እና ካቶሊክ እኩል ነው የተካፈሉት አይደለም? አንዱ አንዱን አወግዞ አይደለም እንደዛም። እሺ ግን ጥያቄሽን በሰፊው አድርጊና ችግር የለውም። መቼ ተካፈለ ምናምን የሚለውን እናወራለን። በጉባኤ ኬልቄዶን መሰለኝ የተከፋፈሉት እነሱ። ያ ችግር የለውም። ይሄ መከፈል ሌላ ትርጉም ስላለው እኛ ቤተክርስቲያን ተካፍላለች ብለን አናምንም። ናሽ ልመልስልሽ ባጭሩ። በክርስትና 40 ምናምን ሺህ ዴኖሚኔሽን አለ አልሽ። እኛ እንደዛ ብለን አናምንም። ዴኖሚኔሽን ማለት የሆነ ብራንች ወይም ደግሞ የሆነ የሃይማኖት ብራንች ማለት ነው። እኛ እንደዛ አለ ብለን አናምንም። የተለያዩ ወይ ደግሞ የክርስትና የሆነ ክፍል የሆነ አካል ማለት ነው ዴኖሚኔሽን። እና የኛ ቤተክርስቲያን የክርስትና የሆነ አካል ሳይሆን እራሷ ቤተክርስቲያን ነች። እና 40 ምናምን ሺህ ዴኖሚኔሽን አለ ብለን አናምንም። እኛ ክርስቲያኖች ያለው አንድ ቤተክርስቲያን ብቻ ነው። እኛ ኦርቶዶክሶች ማለት ነው። እየጠየቅሽ ያለሽው ስለ ኦርቶዶክስ ስለሆነ ያለው በእኛ አስተምሮ በቤተክርስቲያን ያለው አስተምሮ ቤተክርስቲያን አንድ ናት። ዴኖሚኔሽን የሚባል ቤተክርስቲያን ላይ የለም። እርሷም ኦርቶዶክስ ቤተክርስቲያን ነች። አሁን 40 ምናምን ሺህ ዴኖሚኔሽን ያልሽው እሺ ፕሮቴስታንት ጋር አለ 40 ምናምን ሺህ ዴኖሚኔሽን ማለት ነው። እነሱ ያው ተከፋፍለዋል። ልክ ነሽ። እና 40 ምናምን ሺህ ሙሉ በሙሉ የጌታ ቤተክርስቲያን ናት ይላሉ። እኛ ግን ይሄን አናምንም። አንድ ቤተክርስቲያን ያለችው እርሷም ኦሪየንታል ኦርቶዶክስ ቤተክርስቲያን ነች። ሚድኑትም ማን ነው ብለሻል? ሚድነው ኦሪየንታል ኦርቶዶክስ ብቻ ነው።
ከዛም ምን አነሳሽ መሰለሽ የካውንስል ኦፍ ካልቄዶን ወይም ደግሞ የኬልቄዶን ጉባኤ የሚለው በ451 እየተካሄደ ጉባኤ አለ እና እዛ ላይ ካቶሊክና ኦርቶዶክስ ተከፋፈሉ አይነት ነገር አልሽ። እኛ ካቶሊክና ኦርቶዶክስ ተካፈሉ እንደ ቤተክርስቲያናችን እየጠየቅ ስለሆነ ተካፈሉ ብለን አናምንም። ምን ማለት ነው ተካፈሉ? የሆነ የቤተክርስቲያን የሆነ እኛ ትንሽ አካል ነን፣ እነሱም እንደዛ ብለን አናምንም። ያቺ ቤተክርስቲያኗ ወይም ደግሞ ያ የጌታ ቤተክርስቲያን የሆነችውን ቤተክርስቲያን ማለት ኦሪየንታል ኦርቶዶክስ ትክክለኛ አስተምሮትን ይዛ ከሌሏ ተለየች ነው። ወይ ደግሞ ትክክለኛ የቤተክርስቲያን አስተምሮ ወይም የጌታ አስተምሮ ከሌሏት ቤተክርስቲያን ተለየች ነው እንጂ ተካፈለች ብለን አናምንም። ቤተክርስቲያን ማለት ነው እንዳልሽው። አሁን ካቶሊክ ደግሞ ከማን ወጣ? ከኢስተርን በ1054 በፓፓል አውቶሪቲ ላይ እና ከመጽሐፍ ቅዱስ እኩል ስልጣን አለው በሚለውና መንፈስ ቅዱስ ፍሊኮ የሚሉት አሉ። መንፈስ ቅዱስ ከአብ ይወጣል ሚለውን የናይሲያ ክሪድ ወይም የኒቂያ ጉባኤን ስቴትመንት ምን ብለው እየጨምራሉ ካቶሊኮች? ከአብም ከወልድም ይወጣል ብለው እየጨምሩና ከኢስተርን ይወጣሉ። ከኦሪየንታል አይደለም። ካቶሊክ እየተገነጠለችው ከኦሪየንታል ሳይሆን ከኢስተርን ኦርቶዶክስ ነው። እኛ ደግሞ ከኢስተርን ጋር አንድ ነን ብለን አናምንም። እኛ የምናምነው ምንድነው? በኬልቄዶን ጊዜ ክርስቶስ አንድ ባህሪ ነው ብለን የቤተክርስቲያን አስተምሮ ሐዋርያት ያስተማሩት ይህን አስተምሮ ነው ብለን ትክክለኛ አስተምሮቱን ይዘን ቀጠልን። ነገር ግን ካቶሊክ ኢስተርኖች ሳቱ ወይ ደግሞ ክርስቶስ ሁለት ባህሪ ነው ብለው ትክክለኛ ያልሆነ አስተምሮ እንዲያዙና ከቤተክርስቲያን ተለዩ ብለን ነው እንጂ የምናምነው ኦሪየንታል እና ኢስተርን ካቶሊክ ተካፈሉ ብለን አናምነው። ተካፈሉ የሚለው ቃል ራሱ ከዛ በፊት ጉባኤዎች ከኬልቄዶን በፊት እኮ ጉባኤዎች ነበሩ አለ። የተለያዩ ጉባኤዎች ተደርገዋል። ከዛ በፊት ያልነበረ አዲስ ሀሳብ ሲመጣ አዲስ ሀሳብ ይዞ የመጣውን ይዞ ወጣው እንጂ እኛ ከዛ በፊት የነበሩትን ይዘን የቀጠልነው። ሰው ቤተክርስቲያን አንዲት ነች፣ አትከፈልም። ኦኬ ማለት አንቺ ከዚህ ውስጥ አባል የሆንሽ ሰው ብትወጪ አንቺ ወጣሽ እንጂ ተከፈለ አይባልም። ቤተክርስቲያኗ ምክንያቱም የምትከፈል አይደለችም። አስተምህሮቱ አንድ ነው። እኛ አንድ እንደሆነ ቅድም አይ ቲንክ ለሀያት ስናስተምራት ነበር አለ ስለ አስተምህሮቱ ነው ክርስቶስ አንድነት የተባለ ያቺ የመሰረታት በጴጥሮስ አለትነት የተመሰረተችው አንዲት ቤተክርስቲያን ነች። ያቺን ቤተክርስቲያን እኛ ያለንባት ቤተክርስቲያን ነች ነው እና የሚድኑት እነማን ናቸው ካልሽ ያንን የክርስቶስ መንገድ የተከተሉት። ይሄ ኦብቪየስ ነው። እኛ ቦልድሊ የምንናገረው ንግግር ነው። እናም እኔ እስካለኝ ሪሰርች ራሱ ይሄ ዱዋፊሲዝም የሚሉት ወይም ደግሞ ሁለት ባህሪ የሚሉት አንድም አባት ሁለት ባህሪ ብሎ ተጠቅሞ ያስተማረበትን እኔ አይቻላክምና እንዳለ ሲሪልም ብትሉት አንድ ባህሪ ብለው ያስቀመጡት እና የቤተክርስቲያን አስተምሮ የቤተክርስቲያን አቋም ክርስቶስ አንድ ባህሪ ነው የሚለው ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሚለው አስተምሮኝ ያላት። ኢስተርንና ኦርቶዶክስ ደግሞ አይ ክርስቶስ ሁለት ባህሪ ነው በማለት የቤተክርስቲያን አስተምሮ ወይም የክርስቶስ የሐዋርያት አስተምሮ ያልሆነ ነገር ያዙ። ከዛ አንጻር ከቤተክርስቲያን ተለዩ እንጂ እኛ ከቤተክርስቲያን አልተለየንም፣ ቤተክርስቲያኑንም አልተካፈልንም። ራሷ ቤተክርስቲያኗ ነን ማለት ነው። ባጭሩ ግልጽ ከሆነ ሁደ የሚጨመርም ካለ ቀጥሉ። ግን እነሱ ኦርቶዶክስን እንዳወገዘቻቸው ማለት ኦሪየንታል ቸርቾችን አምስቱን ኦሪየንታል ቸርቾች አስወግዳለች አይደል? ምንድነው አውግዛለች? ማውገዝ ማለት ይሄ ካውንስል ኦፍ ካልቄዶን ወይም የካልቄዶን ጉባኤ ለምን መሰለሽ የተሰበሰቡት? ይሄ በ431 ላይ ኤፌሶን ጉባኤ የሚባል ጉባኤ ነበር። ምንድነው እሱ? ኒስጥሮስ የሚባል መናፍቅ ክርስቶስ ሁለት አካል ነው ብሎ ተናገረ። እመቤታችን ቴዎቶከስ ሳይሆን ክርስቶቶከስ ወይም ደግሞ ወላዲተ አምላክ ሳይሆን ወላዲተ ክርስቶስ መባል ያለባት። እግዚአብሔር ወልድ ወልደ አብ ነው፣ ክርስቶስ ደግሞ ወልደ ማርያም ነው ብሎ ይሄ ነጥሎ ያስተምር ነበር።
ከዛ ደግሞ በ449 ደግሞ ሰከንድ ካውንስል ኦፍ ኤፌሶስ ወይም ሁለተኛው የኤፌሶን ጉባኤ የሚባል እሱን እንደውም የሌቦች የዘራፊዎች ጉባኤ ነው የምንለው። ምንድነው? በድብቅ እያካሄዱት ሲሆን የአውታቄን አስተምሮ ያስቀምጡታል ማለት ነው። ወይም ደግሞ የአውታቄን አስተምሮ እንደ ቤተክርስቲያን አስተምሮ አስመስለው ይቀበሉታል። በሚል ነው የአውታቄ አስተምሮ አንድ ባህሪ የሚል ነው። ክርስቶስ አንድ ባህሪ ነው ይላል አውታቄ። እኛም አንድ ባህሪ ነው ይላል። ግን መናፍቅ ነው። እስቲ ክርስቶስ አንድ ባህሪ ነው ሲል አውታቄ ከምን አንጻር ነው? መለኮትነቱ ወይም አምላክነቱ ሰውነቱን ውጦታል። ከዛ በኋላ የሰውነት ባህሪ የለውም ነው፣ መለኮትነቱ ነው የሚታየው ከዛ በኋላ ብሎ አውጣቂ ያስተምራል። ይሄን ተቀበሉት፣ በድብቅ አድርገውት የሌቦች ጉባኤ የምንለው ከዚህ አንጻር ነው። ከዛ እንዲህ በማድረጋቸው ምክንያት ካውንስል ኦፍ ካልቄዶን ወይም የካልቄዶን ጉባኤ የምንለው በ451 ይካሄዳል ማለት ነው። ምን አሉ እነሱ ደግሞ? ክርስቶስ ሁለት ባህሪ ነው ብለው ተናገሩ። ሁለት ባህሪ ነው ብለው ሲናገሩ ክርስቶስ የእኛ ቤተክርስቲያን ደግሞ ሮቲ ተተፋፍተሽ መስሎት ኒውስን ቢያለኝና ኦኬ። ለማንኛውም ግን ካውንስል ኦፍ ካልቄዶን የካልቄዶን ጉባኤ በ451 ይካሄድና ለምን ሲባል ይሄን ጉባኤ ለማውገዝ ማለት ነው የተካሄደው። ከዛን ይመጡና ምን ይላሉ? ክርስቶስ ሁለት ባህሪ ነው ብለው ይናገራሉ ማለት ነው። የካልቄዶን ጉባኤ ላይ ክርስቶስ ሁለት ባህሪ ነው ብለው ሲናገሩ፣ እኛ ኦሪየንታል ደግሞ ክርስቶስ አንድ ባህሪ ነው ብለን አቋማችን ያዘን ማለት ነው። ግን አንድ ባህሪ ነው ስንል መረዳት ያለብን ነገር አውጣቂ ስቲል መናፍቅ ነው። ትክክለኛ አስተምሮ የለውም። እኛ አንድ አካል አለን፣ እኛ አንድ ባህሪ አለን፣ አውጣቂም አንድ ባህሪ አለ። የተለያየ ነገር ነው እያልን ያለ ነው። እኛ አንድ ባህሪ ስንል ከሁለት ባህሪ አንድ ባህሪ እያለን ነው። ያቺ አንዷ ባህሪ የአምላክም የሰውን ባህሪ ነው፣ አይነጣጠልም እያለን ነው። አውጣቂ ግን አንድ ባህሪ ሲል አምላክነቱ ሰውነቱን ውጦታል ብሎ ያስቀምጣል ማለት ነው። ተርሙን ራሱ ስንመለከት ሚያፊሲዝም እና ሞኖፊሲዝም፣ ሞኖ ማለት የአውታቄ ነው፣ ሚያ ማለት የኛ ነው። ይሄ በቋንቋ ሲፈታ ያው አንድ ባህሪ ነው፣ ግን አስተምሮቱ የተለያየ ነው። እኛ የራሳችን አቋም ይዘን ወይ ልክ አይደለም ብለን እኛንን በቃ ስለ እምነታችን እየጠየቅ ስለሆነ እኛንን ያቺ አንዲቷ ቤተክርስቲያን እሷም ኦሪየንታል፣ ኮፕቲክ፣ ኢትዮጵያ፣ ኤርትራ፣ ማላስካራ እያለ ይቀጥላል። እነዚህ ናቸው የጌታ ቤተክርስቲያን የሆኑት ብለን እንገነጠላለን። አንድ ባህሪ የሚለው አስተምሮ የአባቶች አስተምሮ ነው፣ የክርስቶስ አስተምሮ ነው፣ የሐዋርያት አስተምሮ ነው ብለን እንገነጠላለን ማለት ነው። እሺ ኢስተርኖችስ ሁለት ባህሪ ሲሉ ይሄ ልክ አይደለም ብለን እንናገራለን። እንደዛውም ካቶሊኮችስ ሁለት ባህሪ ሲሉ ይህ ልክ አይደለም ብለን እንናገራለን። ካቶሊኮች መንፈስ ቅዱስ ከአብ ሳይሆን ከአብም ይወጣል ከወልድም ይወጣል ብለው ሲናገሩ የአስተምሮ ልክ አይደለም እንላለን። እንዲህ አይነት ዶግማቲክ የሆነ አስተምሮ ደግሞ ለምን ስለ መንፈስ ቅዱስ ከተወራ ስለ ሥላሴ እየተወራ ሥላሴ ላይ ልዩነት አለ ማለት ነው። ስለ ክርስቶስ ከተወላ ክሪስቶሎጂ ላይ እየተወራ ነው፣ ወይም ደግሞ ነገረ ክርስቶስ ላይ ስለሆነ በዚህ ልዩነት ያለን ሁለቱም ቤተክርስቲያን የጌታ ቤተክርስቲያን ነው ማለት አንችልም ማለት ነው። ስለሆነ ሚድ ነው የቱ ነው ከተባለ ሁድ አለሽ? አይ ዝም ብለን ሁድ አለሽ? እሺ የለች። ቆስጢ ዴቫ አላችሁ? ብሩኬ ወጥቷል መሰለኝ።
ያለውኛው ጠራኝ። ሀሳብ ካላችሁ ቀጥሉ። አይ ሀሳብ ካላችሁ ቀጥሉ። ቃሎት ያሰማል። ኤርፎን እየሰማሁ ነበር። ቃሎት ያሰማል። ሌላ ጥያቄ ካለ ቀጥሉ። እሺ እሺ እሺ። ሁዳ አልተመቻትም መሰለኝ። ሀያት ከታቸው ቆይ እስኪ ስትገረምኝ ነበር ወይም የመገረም ኢሞጂ ያደረግሽ ነበርና ቀጥይ። አይ እያዳመኳችሁ ነበርና ድምጻችሁ ኔትወርክ ይመስለኝ ነው። ኦኬ ኦኬ እሺ እሺ። ሀሊማ አለሽ? ሁዳ ተመልሳለች። እሺ ሁዳ ቀጥይ። ሁዳ ማን ነው እየወጣው? ኦኬ ምክንያታችሁ አካላቱን ይከፋፍለዋል ብላችሁ ስለምታምኑ ነው። ባህሪውንም አካሉንም ብለን ስለምናምን ሁለት ባህሪ ነው ካለን ክርስቶስን አምላክ ሞተ ማለት እንችላለን ብለን ምናምን። ለምን ሁለት ብለን ከነጠል ነው አምላክ በስጋው ብለን መናገር ሳይሆን ያለብን ስጋ ሞተ ብለን ነው መናገር ያለብን ብለን ሁለት ባህሪ የሚለውን አስተምሮ አንቀበለው። እንደዛውም አባቶችም ሁለት ባህሪ ሳይሆን አንድ ባህሪ ብለው እያስተማሩት። ኦኬ አሁንም ቢሆን እኮ አምላክ በስጋው ሞተ እንጂ አምላክ አልሞተም አይደል? አምላክ በባህሪው አምላክ ኦኬ ተመለስ ከቆስ አለው ይቅርታ፣ በጣም ችግር የለውም። አይ ሀሳብ ካላችሁ ቀጥሉ እያልኩ ነበር እና የለም እዚህ ጋር ክሊር እንድናረግላት አምላክ በባህሪ የሚሞት ነው ሁዳይ? ኦኬ ስለዚህ አምላክስ በባህሪው የሚዳሰስ ነው? አይዳሰስም። እንዲሁም አምላክ ደግሞ በባህሪው ምን አይደለም የሚታይ አይደለም አይደለ? ኦኬ ስለዚህ አምላክ ምን አደረገ? ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ አለ። እንዲሁም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አይደለም ይላል። ስለዚህ የማይታየው ቃል አምላክ ነው አይደለም? ምክንያቱም ቃልም እግዚአብሔር ነበረ አይደለም ይላል። ወይም ቅድም እንደነበር ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከ7 ከፍ ብለሽ 6 ላይ ቼክ ስታደርጊ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማት ነገር አልቆጠረውም ነው የሚለው አይደል? አይደል? ስለዚህ ቃል አምላክ እንደሆነ ከዘላለም የነበረው ሁሉ በእርሱ እንደሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውስ እንኳን ያለ እርሱ አንዳች ሆኖ የለም ብሎናል። ስለዚህ ሁሉም በማን የሆነው? በቃል ነው። ዓለምም የተፈጠረው ሁላችንም እኔም አንቺም የተፈጠርነው በቃል እንደሆነ ነው መጽሐፍ ቅዱስ የሚያስቀምጥልን። ስለዚህ ይህ ቃል የማይታይ ነበር፣ የማይጠማ የማይደክም ነው ማለት ነው። ስለዚህ ይህ ቃል ደግሞ ግን ምን ሆነ? ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደራለን። የስጋ ባህሪ ደግሞ ምንድን ነው? ጉዳይ መታየት፣ መዳሰስ፣ መድከም፣ መራብ፣ መጠማት፣ መድከም፣ መሞት ነው አይደለም? አዎ ነው። ጥሩ። ስለዚህ ማን ነው ይህንን ስጋ የራሱ ያደረገው? ገንዘብ ማድረግ ማለት የራስ ማድረግ ማለት ነው። ማን ያደረገው ይህንን ስጋ? ቃል ወይንም እግዚአብሔር ወልድ። ጎበዝ። ስለዚህ የራሱ ሲያደርግ ምን ሆነ? ጸጋና እውነትን ተሞልቶ በእኛ አደረ፣ ቃልም ስጋ ሆነ ብሎ ነው የነገረን አይደለም ዮሐንስ? አሁን ቃልም ስጋ ሆነ ብለን
ብቻ ብናነብ ኦኬ ተለወጠ እንላለን። እግዚአብሔር አምላክ ደግሞ ምን ይለናል? እኔ አልለወጥም ብሎ ነግሮናል አይደል? ኦኬ ሰው እንደዛ እንዳይረዳ ቃልም ስጋ ሆነ አለና ምን አለ? ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ብሎ ነገረን ማለት ነው አይደለም? ኦኬ ይህን ሆነን ስናይ ቁጥር 17 ላይ ጸጋና እውነት ግን በኢየሱስ ክርስቶስ ነው ብሎ እዛ ጋር ስለ ክርስቶስ መሆኑን ያስረግጠናል። ምክንያቱም አንዳንድ ሰዎች ለመካድ ስለሚሞክሩ ማለት ነው ይሄንን። ስለዚህ ዮሐንስ ይህንን በስንት ስርዓት አስረግጦ የጻፈልን ከምን አንጻር ነው ስንል ልክ ባህሪ ስጋዊ ባህሪ መሞት ነው አንዱ ከዘረዘርናቸው ነገሮች ውስጥ መሞት ነው። ስለዚህ መሞት ማለት ምንድን ነው እስቲ ንገሪኝ። መሞት ማለት መለየት ነው። ጥሩ ምንድን ነው የሚለየው? ነፍስ ከስጋ። ቴንክ ዩ። ስለዚህ ቃል ነፍስና ስጋን ከማን የነሳው? ከማርያም። ጎበዝ ልጅ በጣም ቴንክ ዩ። ስለዚህ አሁን ይህ ስጋ ከእመቤታችን ከቅድስት ድንግል ማርያም የተነሳው ስጋ የማን ሆኗል? የቃል። ጎበዝ። በተዋህዶ ቃል ስጋ ሆኗል። ተመልከች አሁን። ስለዚህ አሁን ኢየሱስ ክርስቶስ ምንድን ነው? ምክንያቱም ቃል አምላክ ነው ተባብለናል። እንግዲህ ደግሞ ከእመቤታችን ከቅድስት ድንግል ማርያም ደግሞ የነሳው ስጋ አለ። ስለዚህ ከዚህ አንጻር ኢየሱስ ክርስቶስ ብለን ስንል ክርስቶስ ተመልካች አሁን ለምሳሌ ንጹህ ነገር አለ ሙዳይ ቃል ስጋ ሆነ። ስግው ቃል ማን ተብሎ ተጠርቷል? ኢየሱስ ተብሎ ተጠርቷል። ይህ ስግው ቃል ማን ተብሎ ተጠርቷል? ክርስቶስ ተብሎ ተጠርቷል። ይህ ስግው ቃል ማን ተብሎ ተጠርቷል? አማኑኤል ተብሎ ተጠርቷል። ስለዚህ አሁን ክርስቶስ ማን ነው ስልሽ ምን እንደምትይ ጎበዝ። ቃል አምላክ ስለሆነ ከእመቤታችን ከቅድስት ድንግል ማርያም ደግሞ የነሳው ሰብአዊ ባህሪው ደግሞ ስጋ አለ። ስለዚህ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ከዚህ አንጻር ነው ማለት ነው። ስለዚህ አምላክነት የማይታይ የማይሞት የማይደክም የማይራብ የማይጠማ ባህሪው። ስለዚህ ይህ ስጋ አሁን ክርስቶስ ሞተ ስንል ምን እያለን ነው ማለት ነው? በምንድን ነው ማለት ነው? የትኛው ባህሪ ነው ሟች? ባህሪ ነው አይደለም? ስለዚህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ምን ብሎ ነገረን? እርሱ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ ነገረን ማለት ነው። ስለዚህ ቃል የራሱ ባደረገው ስጋ መከራን ተቀበለ፣ ሞተ። መሞት ማለት ምንድን ነው? ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋና ነፍስ ነው። እርሱ ተለየ ማለት ነው። መለየት ማለት ነው። መሞት ማለት መለየት ማለት ነው። አይ ቲንክ ዮኒ መዝጋት ስላለበት እንትን ይላል። እዚህ ጋር ግን ግር ያለሽ ነገር ካለ ትንሽ እንሂድበትና መዝጋት እንችላለን። አይ የለም በቃ አመሰግናለሁ። ሌላ ጊዜ ጠይቃችሁ ጨርሱ፣ ችግር የለውም። ኮስት አይ ጨርሱና ሌላ ሰው ነው እንጂ ማንቀበለው እናንተ ጨርሱ። ከዛን ማውጣት አለብኝ። ጆም ሰላም ብያለሁ። ቀጥሉ ኮስት። በቃ ለጆዬ እድል ልስጠውና ጆይ ቀጥል። ጆይ እንኳን ሰላም መጣ ወንድማችን፣ ሰላም ብያለሁ። እዚህ ጋር ክሊር ማድረግ ያለብኝ ነገር ካለ አይተህ የጎደለውን ሰውን አስተካክለህ አቀንተህ እንትን በለው ጨምርበት። ሰላም ክርስቶስ ይብዛላችሁ። ኮስት የኔ እንደው ካንተ ተሺ ዮዮ ሁላችሁንም ሰላም ብያለሁ። በብለሃዋል አይ ቲንክ ሁዳ በባነሳው ነገር ላይ ጥያቄ ካለሽ ሞር ኤክስፕሌን እናደርገዋለን። አዘርዋይስ ግን የሚስጥረ ተዋሂዶን ነገር በደንብ አድርጎ ጠቅሶልሻል። ግን ይሄ ተዋሂዶ ስንለው በተአቅቦ የሚለውን ነገር ሁሌም ጭንቅላታችን ውስጥ መክተት አለብን። አንዱ የአንዱን ሳይወርስ አንዱ የአንዱን ባህሪ ሳይወስድ በተአቅቦ ኦኬ፣ ሁለቱ ባህሪያት በተአቅቦ ነው አንድ የሆኑትና ይህን ነገር
ልብ ልንለው ያስፈልጋል። ለምሳሌ ያለመቀላቀል፣ ያለመደራረብ፣ ያለመለዋወጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን እንደነሳ በተዋሂዶ ፍጹም ሰው እንደሆነ ይህንን ነገር ልናውቅ ያስፈልጋል። ከዛ በተረፈ ግን ቆስጥዬ ቃለ ሕይወት ያሰማልን። ግሩም አድርገን የመለሰው። ምናልባት ክሊር ያልሆነልሽ ነገር ካለ እንሄድበታለን፣ ችግር የለም። ያ ኦፍኮርስ ቅድም ቆስጥዬ ሲናገር ሰምተሽው ከሆነ ከሁለት ባህሪ አንድ ባህሪ ስንል ያ መለኮታዊ ባህሪ ጊዜ የማይወስነው ቦታ የማይወስነው በሁሉ ያለ ያ የመለኮታዊ ባህሪ ነው። ከዛ ደግሞ የሰው ባህሪ የምንለው ደግሞ አለ፣ የሚራብ የሚጠማ ጊዜ የሚወስነው በጊዜ የሚገደብ እነዚህ ነገሮች ደግሞ የሰው ባህሪ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ተዋሂዶን ሲያደርግ ወይም ደግሞ የሰውን ስጋ ሲለብስ ወይም ደግሞ ከመቤታችን ስጋን ሲነሳ እነዚህ ሁለቱ ባህሪያት ወደ አንድ መጥተዋል ነው። ወደ አንድ የመጡት ደግሞ በምንድነው? በተዓቅቦ ነው ማለት ነው። አንዱ የአንዱን ባህሪ አልወሰደም። ቅድም ፎከስ አድርገሽ እንድትሰሚኝ የፈለኩት ነገር ተዓቅቦ ያልኩሽ ነገር አሁን የመለኮት ባህሪ ፍጹም ወደ ሰው ባህሪ አልተቀየረም። ኦኬ። ከዛ ደግሞ የሰው ባህሪ ደግሞ ወደ መለኮታዊ ባህሪ አልተቀየረም። ሁለቱ ባህሪያት በተዓቅቦ አንድ ሆነዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስግው ቃልም እያለ ዓለምን ያስተዳድር ነበረ። በመለኮታዊ ስልጣኑ የሚሆነውን ሁሉ ያውቅ ነበር አይደል? አሁን ለምሳሌ እዛው ማቴዎስ ወንጌል ላይም ሉቃስ ወንጌል ላይም ስንመለከት አልዓዛር ከመሞቱ በፊት አውቋል አይደል? እንደዛ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የዕለቱን እንኳን ብናወራው በዕለተ ሐሙስ ሊይዙት ሲመጡ እኮ በደጅ ቀርቧል እንውጣ ብሎ እኮ ሐዋርያቱ እንትን ብሏቸው ይሄ መለኮታዊ ስልጣኑ ሁሉን እንዲያውቅ ሁሉን እንዲችል በብዙ ቦታ እንዲገኝ ስለሚያስችለው ይሄ መለኮታዊ ባህሪ ፈንክሽን ያደርግ ነበረ ከሰው ባህሪው ጋር ማለት ነው። ስግው ቃል ብለን የምንናገረው ለዛ ስለሆነ ማለት ነው። ጉዳይ ምናልባት ካገኘሽ ጉዳይ አለሽ? አዎ አለው። እስኪ በተዓቅቦ የሚለውን ነገር ትንሽ አብራራልኝ። ተዓቅቦ ምንድን ነው? በመጠባበቅ ነው ማለት ነው። ያ እንደዛ ማለት ነው። ታይም አለን ዮ ማለት ነው። አንዱን የአንዱን ጠብቆ ቅድም አንቺ እንዳልሽው ጥበቃ ማለት ነው። ጥበቃ ማለት ምን ማለት ነው? የሰውነት ባህሪ ኮምፕሊትሊ ተቀይሮ አምላካዊ ባህሪ አልያዘም። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን ከመዋሃዱ በፊት ሁለት ባህሪያት ነበሩ። እነዚህ ሁለት ባህሪያት ደግሞ በተዋሂዶ አንድ ሲሆኑ የሰው ባህሪ ወደ አምላክ ባህሪ መጥቶ የሰውነት ባህሪውን አልተወም፣ ተዓቅቧል። ኦኬ። የሰውነት ባህሪው አልተገፋም፣ አልተለወጠም፣ አልተተወም። ኦኬ። ከዛ ደግሞ ይሄ አምላካዊ ባህሪም ደግሞ ሰው ሲሆን ፍጹም አምላክነቱን ለቆ ከዛ ሰው ብቻ አልሆነም፣ ተዓቅቧል። አሁን ያለመገፋፋት ያለመቀላቀል አለው አስተምህሩ። ያለመገፋፋት፣ ያለመቀላቀል፣ ያለመደራረብ አንዱ የአንዱን ባህሪ እንትን ሳይል ተጠባብቀው አንድ ሆነዋል ማለት ነው። ተዓቅቦ ማለት ተዋሂዶ ተዓቅቦ የምንለው ማለት ነው። ምናልባት ካገኘሽ ኦኬ። ተዓቅቦ ማለት ምን ማለት ነው? ኢንጀነራል ጌታችን መድኃኒታችን ኢየሱስ ክርስቶስ ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ ቃል ስጋ ሆነ ሲባል እንዴት ነው? በሙሴ ጸሎት ውሃው ተለውጦ ደም እንደሆነ አይደለም። ይሄ ተዓቅቦን አንድ ፎከስ ልናደርግበት የሚያስፈልገው ነገር ማለት ነው። ወይም ደግሞ በድንግል አማላጅነት የቃና ውሃ ተለውጠው የወይን ጠጅ እንደሆነ አይደለም። አካል አልተለወጠም፣ አልተቀየረም። ኦኬ። አሁን ሙሴ በጸሎቱ ውሃውን ወደ ደም ቀይሮታል። እንደዛ ያለ መለወጥ አይደለም። ኦኬ። እመቤታችን ቅድስት ድንግል ማርያም ምልጃ የቃና ውሃ ወደ ወይን ጠጅ ተለውጧል። እንደዛ ያለ መለወጥ አይደለም። ተዋሂዶ ማለት ደግሞ ምን ማለት ነው? መለኮታዊ ባህሪ ስጋዊ ባህሪን ተዋሃደ።
ስጋዊ ባህሪ መለኮታዊ ባህሪን ተዋሃደ። ታቅቦ ማለት ደግሞ መለኮት ስጋን ገንዘብ ሲያደርግ መለኮታዊ ባህሪውን ሳይለውጥ ሳይለውጥ መለኮትን ሳይለቅ በመጠባበቅ ነው ማለት። አልተገፋፉም፣ አልተነጣጠሉም፣ አልተራራቁም። ኦር ደግሞ አይ የሰውነት ባህሪ ከዚህ በኋላ ኤግዚስት ያደርጋል ከዛ አምላካዊ ባህሪ ከዚህ በኋላ አያስፈልግም ነው አምላካዊ ባህሪ ነው ከዚህ በኋላ የሚያስፈልገው ሰዋዊ ባህሪ አያስፈልግም ተብሎ እንደዛ ያለ ተዋሂዶን አይደለም የፈጸመው ክርስቶስ በመጠባበቅ ታቅቦ ማለት መጠባበቅ ማለት ነው። ስጋዊ መለኮትን ገንዘብ ሲያደርግ ስጋነቱን ሳይለቅ ስጋዊ ባህሪው ሳይለወጥ ማለት ነው። ይሄ የሆነው ደግሞ በድንግል ማርያም ማህፀን ውስጥ ነው። ስለዚህ ተዋሂዶ የተጀመረ በድንግል ማርያም ማህፀን ውስጥ መሆኑን ልብ ልንል ያስፈልጋል ማለት ነው። አግኝተሽኛል መጠባበቅ የሚለውን ነገር ተዋሂዶ ምን ነው? አግኝቻለሁ ግን በጣም ይቅርታ ነው ማለት ነው። አንዱ አንዱን እየጠበቀ ከሆነ ማለት አሁን ስጋዊ ባህሪ መለኮታዊውን ሳያጠፋ መለኮታዊውም ደግሞ ስጋዊውን ሳያጠፋ ከሆነ ስጋው ቃል ኢየሱስ ሁለት ባህሪ ደግሞ ከሌለው ምንድን ነው የሚባለው? ማለት አዘንዶ ስለዚህ ሁለት ባህሪ ነው የሚመጣው። አንዱ አንዱን የማያጠፋ ከሆነ ወይንም አንዱ የአንዱን የማይወርስ ከሆነ አይደለ? ያ ይሄንን ነው አባቶቻችን ግሩም ነው የሚሉት። ኦኬ እንዴት ያለ ተዋሂዶ ነው? ግሩም የሆነ ተዋሂዶ ነው። የሰው ልጅ አይነት ተዋሂዶ አይደለም። እኛ በማይንድ የምናስበው ለምሳሌ ወተትና ቡና ቁጭ ብናደርግ ብንቀላቅለው ማኪያቶ ይሰጠናል። የክርስቶስ ተዋሂዶ ግን እንደዛ ያለ አይደለም። አምላካዊ ባህሪውንም አለቀቅም፣ ሰዋዊ ባህሪውንም አለቀቅም። ገብቶሻል? በእነዚህ በተዋሂዶ ውስጥ አንድ አካል ውስጥ ተገኙ ነው። እነዚህ ሁለት ባህሪያት ሲገኙ ደግሞ ስግው ቃል ተባለ። ስግው ቃል ደግሞ ተለይቶ የሚነገርለት አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ ስንል በስጋው ተራበ እንላለን። በምትለው አያያዥ ናት። ለምን አምላክ በስጋ ተራበ ስንል አምላክ አምላክነቱን ሳይለቅ ስጋም ስጋነቱ ሳይለቅ የስጋ ባህሪ መራብ ስለሆነ አምላክ በስጋ ተራበ እንላለን። ኦኬ አምላክ በስጋ ሞተ ስንል በምትለው አያያዥ ስለሆነች እነዚህ ሁለት ባህሪያት እነዚህ ሁለት ባህሪያት በተዋሂዶ አንድ ስለመጡ በየምትለው አጣልታ ወይም ደግሞ አንዱን አርቃ ሳይሆን በተዋሂዶ የመጣውን አንዱን ባህሪ የምትገልጥ ስለሆነች ብለን እንናገራለን ማለት ነው። አይ ተቀላቀለ ካልንማ ሌላ ሶስተኛ አይነት እንትን ነው የሚያመጣው። ለምሳሌ የሆነ መለኮታዊ ኃይል አለ፣ ከዛ ሰዋዊ ኃይል አለ። ልክ ቡናና ወተት እንደምንለው ማለት ነው። ወተት ከቡና ጋር ሲቀላቀል ሌላ አይነት ከለር ነው የሚያመጣው፣ ሌላ አይነት እንትን ነው የሚያመጣው፣ ቴስት ነው የሚያመጣው። እንደዚህ ያለ መቀላቀል አይደለም ነው ፖይንቱ ከገባሽ ማለት ነው። ይሄ ደግሞ በሰው አእምሮ የማይመረመር እጅግ ድንቅ እጹብ የሆነ ተዋሂዶ ነው ማለት ነው ከገባሽ ማለት ነው። ምናልባት ዳይ እሺ በቃ አመሰግናለሁ። አሜን። ምናልባት አሁንም ግልጽ ካልሆንኩልሽ ድጋሚ ማስረዳት እችላለሁ። ሌላ ቀን ጠይቃለሁ። ናታን ሊወጣ ቸኩሏል። በጣም ነገ ካላችሁ እገባለሁ። ቴክስት አድርጌልሃለሁ መልስልኝ። አለህ ይው አለህ? እሺ ቴክስት አድርጌልሃለሁ መልስልኝ። ሁዳይ ከመውጣቴ በፊት ግን አንድ ነገር ልበልሽና አለሽ? ምናልባት አለሽ? ኦኬ አሁን ቅዱስ ባሲሊዮስ ሲናገር ስላሴ ዓለሙን ይወስኑታል እንጂ ዓለሙ ስላሴን አይወስንም ይላል። ኢትመንስ ምን ማለት ነው? መለኮታዊ አሰራርን ከሰው ማይንድ ወይም ደግሞ በተፈጠረ አእምሮ ካሰብነው አስቸጋሪ ስለሚሆን ማለት ነው። አሁን ብዙ ጊዜ ምን አይነት ነገሮችን እንመለከታለን? ለምሳሌ 1 ሲደመር 1 ሲደመር 1 3። ይሄ የቁጥር ህግ ነው አይደል? የቁጥር ህግ የምንለው ደግሞ እኛ ሳንወለድ ሰዎች ተስማምተው ይሄ የቁጥር ህግ ይዳኘን ብለው ያወጡት የሰው ልጅ የቁጥር ህግ ነው። ኦኬ የቁጥር ህግ ነው። ዓለም ወይም ደግሞ ዩኒቨርስ የምትመራበት የሆነ አይነት ሲስተም አለ። አምላክን በዛ ሲስተም ወይም ደግሞ በዛ በቁጥር ህግ አንዳኘው አንደምሮ አንቀላቀሉ።
ይሄ መለኮታዊ መገለጥን ወይም ደግሞ ሚስጥራትን ስንገነዘብ ከዚህ ከሰዋዊ ባህሪ ወይም ደግሞ ይሄ እንዴት ነው አምላክ የፈጠረልኝን አእምሮ ተጠቅሜ አምላኬን ልዳኘው እንደማለት ነው። ለምሳሌ 1 ሲደመር 1 3 ነው። አምላክ በዚህ ልክ መዳኘት አለብን ካለን that's wrong። ትልቁ ስህተት ከዛ ስለሚጀምር ማለት ነው። ተዋሂዶንም ስንረዳ አይ እኔ የማውቀው ቡናና ወተት ሲቀላቀል ሌላ አይነት ከለር ነው የሚሰጠው፣ ሌላ አይነት ጣዕም ነው የሚሰጠው። የአምላክም መቀላቀል አለበት፣ የአምላክም መለዋወጥ አለበት። ተዋሂዶን ሊፈጽም የሚችለው በእኛ በሰው ልጆች ህግ ነው ብለን ካለን ያኔ wrong። አምላካዊ ስራን በአምላካዊ ስራ፣ ሰዋዊ ስራን ደግሞ በሰዋዊ ስራ ነው የምንረዳው። አምላኬን የምዳኝበት እሱ በገለጠልኝ ነው እንጂ እኔ በገለጥኩት አይደለም። ሐሳቤን ካገኘሽው ምናልባት ትንሽ ፖይንቱን ካገኘሽው ምለው ነገር ከገባሽ ማለት ነው። አግኝተሽኛል? በደንብ አግኝቻለሁ። እኔም ሌላ ቪዲዮ አይቼ ነበረ አንተ የፖስትከው ማለት ነው። ምንድነው ነገረ ድህነት ነው ወይስ ደግሞ አምስቱ አዕማደ ሚስጥራትን ክላስ ዛሬ ተነጋግረናል። ማክሰኞ ጀምራለሁ። መማር ትፈልጋለሽ? ያው ይቻላል። ያው ኦፍ ኮርስ ይቻላል። እሺ ፎሎ አድርጊኝና አዳርግሻለሁ ግሩፕ ላይ ከዛ እንማማራለን። እሺ ፎሎ አድርጊያለሁ። ዮኒ ቴንክ ዩ ባይ ጋይስ። መልካም አዳር። አመሰግናለሁ። ደህና ሁኑ።